አብርሽ ባንተ እርግጠኛ ያልሆኑ በእኔ ዙሪያ ያሉ ሰዎች አሉ። ስለዚህ እኔ እርግጠኛ እንደሆንኩ እነሱም እርግጠኛ እንዲሆኑ ፈልጋለሁ። ሀሴት እኔ ከነሱ ጋር ለመኖረው ገባሽ አይደለ? እነዛ ሰዎች አብርሽ አይሆንሽም አይጠቅምሽም ካሉስ ትርቂኛለሽ፣ አትፈልጊኝም፣ ጥለሽ ጊዜ እንድላገኝበት ልረጋጋ ተይኝ። እሺ ጊዜ ስሳጥ ግን ከኔ ርቀህ ነው እንዴ? ከኔ ጋር ነው የምትኖሪው ገባሽ አይደለ? እግዚአብሔር አባቴ በእናት ከዚህ በኋላ እንዳትፈልጊኝ፣ ሁሉም ነገር ሰልችቶኛል። ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦቼ ከመጀመሪ በፊት እናንተንም አብርሽንም እንዳስከፋው ገብቶኛል። ስለዚህም ከልቤ የእውነቴን ነው እናንተም ይቅርታ አድርጉልኝ፣ በጣም ይቅርታ። አብርሽንም እንግዲህ ይቅርታ ጠይቀዋለሁ። ግን አንዳንዴ ከአብርሽ ጋር ያው የቆየንባቸውን አመታቶች እናንተም ታውቃላችሁ። በዛ መልኩ ነገሮችን ለማስተካከል በመሄድበት ሰዓት መጥፎ ያውም ከባድ ስህተት ሰርቻለሁ። ለሱም በጣም ይቅርታ ጠይቃለሁ። ነገሮችን አስተካክላለሁ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። ያው አንዳንዴ በዙሪያችሁ ያሉ ሰዎች የምትወዱትን ሰው እንዲወዱላችሁ፣ እንደናንተ እንዲያምኑት፣ እንደናንተ እንዲወዱት ትፈልጋላችሁና ከዛ የመነጨ ነው። ምክንያቱም አብርሽን በአንዳንድ ቪዲዮዎች ምክንያት ታይ ይሄ ልጅ ይቅርብሽ፣ ታይ አይሆንሽም፣ ታይ የሚሉ ነገሮች ነበሩ በዙሪያዬ ካሉ ሰዎች ማለት ነውና እኔ እርግጠኛ እንደሆንኩበት፣ እኔ እንደወደድኩት፣ እኔ እንዳከበርኩት፣ እኔ እንዳመንኩት በዙሪያ ያሉ ሰዎች በቃ ልባቸውን ጥለው እንዲያምኑት፣ ልባቸውን ጥለው እንዲወዱት እፈልጋለሁ። ፍቅሩ ግን የኔ ነው። የምር እንዲያምኑት፣ እንዲወዱት፣ እንዲያከብሩት በጣም እፈልጋለሁ። ለዛም ደግሞ አብርሽንም ትንሽ አስከፍቻለሁ ይመስለኛል። ለዛም ነው እንደዚህ አይነት ነገር ያደረኩት። እርግጥ በእነሱ መፍረድ አልችልም። ምክንያቱም አሁን የሚታየው የሚሰማው የዘመኑ የሚባል ፍቅር ከባድ ሆኗልና አንዳንዴ ደግሞ ለእናንተ የሚያስብ ለእናንተ የሚጨነቅ ሰው ምርጫችሁን እንዴት ነው 10 ጊዜ አስብ አንድ ጊዜ ቁረጥ ነው። 10 ጊዜ ለካ አንድ ጊዜ ቁረጥ ይባላልና ያንን ነገር እንዳደርግ ይፈልጋሉ። እኔ በአብርሽ በጣም እተማመናለሁ፣ በጣም እርግጠኛ ነኝ። እኔ እርግጠኛ እንደሆንኩት ደግሞ በዙሪያ ያሉ ሰዎችም እርግጠኛ እንዲሆኑ ስለምፈልግ ነው እንደዚህ አይነት ነገር ያደረኩት። እንግዲህ አብርሽ ይረዳኛል ብዬ አስባለሁ። ቤተሰቦች እናንተ ከተረዳችሁልኝ ችግር የለውም። በእናንተ በጣም ነው የምተማመነው። ምክንያቱም አብርሽን ታሳምኑልኛላችሁ። ይሄንን ደግሞ 100% እርግጠኛ ነኝ አይደል? ልክ ናችሁ። ኮሜንት ላይ አብርሽ ይቅርታ አድርግላት በሉ። መጀመሪያ ግን እናንተ ይቅርታ አድርጉልኝ። እናንተ ይቅርታ ካደረጋችሁልኝ በኋላ አብርሽን ይቅርታ አድርግላት። ምክንያቱም አንዳንዴ እነሱም ልክ ናቸው። እንደዚህ አይነት ስሜት አለ። በነገራችን ላይ አላቅም ምን አይነት ስሜት እየተሰማኝ እንዳለ። አሁን አብርሽዬ መጥቶ ይቅርታ ጠይቄው ነገሮችን እስካስተካከል በጣም ነው የቸኮልኩት። ምክንያቱም ባለፈው የነበረውን ስብራት በቃ ወይ እኔ አላቅም ምን ብዬ ልገልጸው እንደምችለው። ቤተሰቦች እንግዲህ እስኪመጣ በጉጉት እየጠበቅኩ ነው። የትም እንዳትሄዱ። ቤተሰቦቻችን አብርሽ መጥቷል። አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አብስጌ እንዴት ነህ? ደህና ነኝ። እዚህ ጋር እኮ ነው ቦርሳዬ። እንዴት አልክ? አለሁልሽ። እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? ሀሴት ወይ ያዝማ አብሺ። አቤት። ይቅርታ። ምንድን ነው? ይቅርታ። እሺ ይቅርታ አድርጌልሻለሁ ሀሴት። ማርያም በይ በእውነት እና እንደሱ ነው እንደ ይቅርታ አድርጌልሻለሁ እኮ ማለት ምንድን ነው የምትፈልጊው? ምን እንደሆነ ነው የምትፈልጊው? ይቅርታ አድርጌልሻለሁ ለእቅፍ አብሺ። ኦኬ ሀሴት ወይ እንዴ ምን እያደረግሽ ነው ሀሴት? እኔ ባለፈው ልታ እሺ ችግር የለውም በቃ አመሰግናለሁ። ለምንድን ነው በቃ ተበሳጭ ሀሴት? በቃ እንዴትም ማድረግ ላይ ሞክርኩኝ፣ ግን ደግሞ እኔን በቃ አስከፋሽን በላይ ምንም ልታደርጊያለሽ። እርግጥ እኮ አስከፍቻለሁ፣ እሱንም አውቃለሁ እኮ እንዳስከፋው። ለዛ እኮ ነው ይቅርታ የምጠይቅ። ሀሴት በእንደዚህ አይነት ነገር ምን ማለት እኔ በሆነ ኖሮ ምንድን ነበር የምታደርጊው አንቺ? ገባሽ አይደለ? እኔ ማለት ነው አንድ ነገር የሆነ ነገር ከሳጠፋ ሺ እግርሽ ላይ አስወድቀሽ ነው እንትን የምትይው።
አንቺ ግን በቃ ቀለል አድርገሽ ትጠሪኝና በቃ ይቅርታ ትይኛለሽ። እሺ ልለምን እንዴ? እንዴት ለምንኝ? አልፈልግም። እሺ ታዲያ ምን ላድርግ? በቃ አልፈልግም። እሺ ይቅርታ እኮ ያልኩ ነው እኮ ይቅርታ አድርግልሻለሁ ሀሴትዬ። አይደለም ይቅርታ ባላደርግልሽ ኖሮ እዚህ ድረስ አልመጣም ነበረ። ግን በቃ ቪዲዮውን አሁን አልፈልግም እኮ አይደለም። ይኸውልህ አብርሽ አንተ ብቻ ሳትሆን በዛ ቪዲዮ ቤተሰቦችን ትንሽ ቀር ብሏቸዋል። ምንድነው ቅር የሚላቸው? ምን ይሄን ነገር ካደረግሽ በኋላ ታዲያ ጀግና እንዲልሽ ነው የምፈልገው? አይ አይደለም እኮ። ስለዚህ አንተንም ማለት ቪዲዮ ያስኩት እነሱንም አንተንም አንድ ላይ ይቅርታ ለጠይቃችሁ እኮ እኔ እኮ አስቢ አንቺን ይቅርታ ሳላደርግ መቆየት አልችልም። ሲጀመር ራሴ ነው የምጎዳው አንቺን ይቅርታ ባላደርግልሽ። በቃ ይቅርታ አድርግልሻለሁ። ነገር ግን ደግሞ አሁን ቪዲዮ ምናምን በቃ አጠቃላይ ምንም ነገር ለማድረግ ፈቃደኛ ነኝ። እሺ አብርሽ ስማኝ፣ ቆይ አንተ ምንድነው የምትፈልገው? የምፈልገው አንቺን ነው የምፈልገው። አንቺ እኔ እኮ አለው የት ሄድብሃለሁ እኮ በቃ ሴት አሁን ስማኝ አብርሽ፣ ይኸውልህ አንተ ጋር እንደሆን ነገሮችን ለማስተካከል እየሞከርኩ ነው። ቤተሰብ ለመተዋወቅ ዝግጅት እያደረግን ነው። ስለዚህ እና ከምን አገናኘው ኩላሊቴ ከታሟል ከሚለው ጋር አሴት የሆነ ጥፋት ተጠፊና ጥፋትሽን ማካካሻ የሚሆነው ማለት ነው። ለማካካሻ አይደለም አብርሽ፣ ነገሮችን እስቲ ቆም ብለህ አስብ። አጥፍቻለሁ፣ አዎ ይቅርታ ጠየቅኩ። ግን ያጠፋሁበት ምክንያት ለምን ብለህ እንኳን አልጠየከኝም። ሀሴት ኩላሊቴን አሞኛል አልሽኝ፣ ስሜቴን ጎዳሽው። ገባሽ አይደለ? አሞኛል ብያለሁ። አሞኛል ያልኩ ደግሞ ራስሽ ላይ ምን አይነት ጦስ ነው የምትጠሪው? እኔ እኮ እንደዚህ ቀላል ነገር ነው እንዴ የምታያረክሻለሽው? ያው ለአብርሽ ከባድ እንደሆነ እኮ ይገባኛል። ግን ከባዱን ነገር ራሱ ማሸነፍ የምትችል ሰው መሆንን በህዝብ በእንደዚህ አይነት ነገር ነው የምትፈትኝ? እሺ በምን ልፈትህ? ቆይ አንተ አብርሽ ጣርቼ ተወደኛለህ? አማታቂኝ ከሆነ እኮ አብሮነታችን አያስፈልግም። ገባሽ አይደለ? በእኔ ማትተማመኝ ከሆነ ለኔ ስትይ እኔ እኮ አውቃለሁ። እሺ አንተ እኮ ያልተረዳኸኝ እሱን እኮ ነው። ምኑን ያልተረዳሁሽ? ይኸውልህ አብርሽ በአንተ እርግጠኛ ያልሆኑ በእኔ ዙሪያ ያሉ ሰዎች አሉ። ስለዚህ እኔ እርግጠኛ እንደሆንኩ እነሱም እርግጠኛ እንዲሆኑ ፈልጋለሁ። ሀሴት እኔ ከነሱ ጋር ለምኖረው ገባሽ አይደለ? እኔ የምኖረው ካንቺ ጋር ነው። አንቺ የምትኖሪው ከነሱ ጋር ሳይሆን ከኔ ጋር ነው የምትኖሪው። በእኔ እርግጠኛ ያልሆኑ ሰዎች ምን ማገባኝ ስለነሱ ሰዎች? ስማኝ አብርሽ፣ ቆይ ስምኝ። እነዛ ሰዎች በእኔ እርግጠኛ ስላልሆኑ እኔ ምን አባቴ ላድርግ? እኔ ልጎዳ ደጋግሜ? ለምን ትጎዳለህ? በቃ አንቺ እኔን አታውቂኝም። አውቃለሁ። አመሰግናለሁ ለሁሉም ነገር። እነሱ ተባለ። ኧረ በስመ አብ ምንድነው? አብርሽ ተረጋጋ። እሺ ቆይ ይኸውልህ አሁን በጣም ምንም አልረጋጋም። እሺ ስሜታዊ ሆነሃል። አጥፍቻለሁ አይደለም። ይኸውልህ አብርሽዬ፣ ይኸውልህ እኔ እንዴት ብዬ ልንገርህ፣ ከዚህ በፊት ያደረግናቸው ነገሮች ለቀልድም ለፕራንክም ሊሆኑ ይችላሉ። ግን ሰው ሲያያቸው ፕራንክ ነው ብሎ አያስብም። እኛ ፕራንክን እንደምንረዳው በዙሪያ ያሉ ሰዎች አይረዱትም። ስለዚህ ካልተረዱ ደጋግመሽ ይሄን ነገር ማድረግ አልነበረብሽም። ስሜቴን መጉዳት አልነበረብሽም። አብርሽ ስማኝ፣ አንተ ያጠፋቸው ጥፋቶች በጥፋት ነው የምታካክሽው? ኖ አይደለም። አንተ ያጠፋቸውን ጥፋቶች ለማስተካከል ነው ይሄንን ያደረኩት። አንተ ህይወትን እንደማስተስትልኝ ካዩ ሁሉም በዙሪያ ያሉ ሰዎች ያምናሉ ብዬ አስቤ ነው። እነዛ ሰዎች አብርሽ አይሆንሽም አይጠቅምሽም ካሉሽ ትርቂኛለሽ፣ አትፈልጊኝም፣ ጥለሽ ትሄጃለሽ ማለት ነው። ለምን ያን ነገር ላለማድረግ አይደል እንደ አብሬ ለመሆን አይደል ነገሮችን ለማስተካከል የሞከርኩት? ለምንድን ነው የማትረዳኝ? እኔ እኮ ተረድቼሽ መጣሁ ሴት ግን ማለት ነው። ይሄ ነገር እኔ በእነዚህ ነገር እየፈተሽኝ መሆኑ ነው አይደለም? ይኸውልህ አብርሽ፣ እሺ ስማኝ፣ መጀመሪያ ተረጋግተህ ለማዳመጥ ሞክር። እሺ ስማኝ፣ ከዚህ በፊት እሺ ትዕግስተኛ ለመሆን እሞክራለሁ። ከዚህ በፊት የኪራ ጓደኛ ናት ብለህ ይዘህ መተህ እሷን ነው የማገባው ከአንቺ ጋር የነበረኝ ጊዜ አብቅቷል አልክ። ዝም ብለህ ያዝ። ከዛን ደግሞ ወደ ውጪ ልሄድ ነው ከአንቺ ጋር መኖር አልፈልግም ብለህ አልክ። ሶስተኛ ደግሞ ከአንቺ ጋር ያለኝ ግንኙነት ይብቃ አልክ። ታዲያ እነዚህ ነገሮች አይተው እንዴት ነው አሁን ከአብርሽ ጋር ህይወት ልመሰረት ነው ከአብርሽ ጋር ልጋባ ነው ቤተሰብ ልተዋወቅ ነው ሲሉኝ ስላቸው ባንዴ አንቺ ልክ ነሽ በቃ ሂጂ ብለው እንዲሸኙኝ የምትፈልገው? ለምንድን ነው ጥርጣሬ ያድርባቸዋል ብለህ የማታስበው? እያንዳንዱ ነገር የፈጠርክባቸው በነገራችን ላይ የነሱ አይደለም አንተ የፈጠርክባቸው ስሜቶች ናቸው በጠቅላላ እዚህ ደረጃ የደረሱት። አንድ ድንጋይ ስትወረውር ሰው ልብ ውስጥ ቅራኔ እንደሚፈጠር አላሰብክም ነበር። ስለዚህ ያንን ነገር ለማከም እናንተ ተሳስታችኋል። ካላመናችሁ እኔ ካሜራ ደብቄ ላሳያችሁ። እኔ እኮ አምናለሁ፣ እንደማምንህ ደግሞ ደጋግሜ ነግሬሃለሁ። ግን እኔ እንደማምንህ፣ እኔ እንደምወድህ፣ እኔ እንደማፈቅርህ፣ እኔ እንደማከብርህ ሰው እንዲያከብርና እንዲወድ እፈልጋለሁ። ታዲያ በዛ ሰዓት እንደምን እንድልሽ ነው የምትጠብቂው? እኔ እኮ ምን እንዳደርግልሽ የምትጠብቂው? ሴት እኔ እኮ ስህተት ሰርተሃል ልክ ነህ ምናምን እያልኩ አይደለም። በቃ ይቅርታ አድርግልኝ፣ ይሄን ያደረኩት ከዚህ ምክንያት ነው እያልኩ ነው። ይሄንን መረዳት ካልቻልክ ይቅርታ አደረኩልሽ እኮ ግን ደግሞ ገባሽ አይደለ? እሺ በቃ የምትፈልገውን ያህል ጊዜ ልስጥህ።
ተበሳጭ ተናደድ የፈለከውን አድርግ ጮክ ብለህ ተናገረኝ ልክ ነህ ግን እኔ ከክፋት እንዳላሰብኩት በቃ ጊዜ ሰጠሽኝ አይደለ ጊዜ እንላገኝበት ልረጋጋት ይሄን እሺ ጊዜ ስሳጥ ግን ከኔ ርቀህ ነው እንዴ እና ምንድነው ማድረግ ዋሴት አቃፈኛ ለምንድነው ማጥፍሽ አታምኝማ እኔ አምናለሁ ለምንድነው ማይገባ ይኸውልሽ ዋሴት አንድ ማወቅ ያለብሽ ነገር አለ ገባሽ አይደለ ያ ይኸውልሽ ዋሴት አንድ ማወቅ ያለብሽ ነገር አለ ታውቂያለሽ እሺ ምንድነው ስሚኝ በዙሪያችን ያሉ ሰዎች በጠቅላላ በተጠራጠሩኝ ቁጥር አንቺ ምን ልትጠራጠሪኝ አልፈልግም ገባሽ አይደለ እኔ ተጠራጠርኩ አብርሽ አንቺ የምትኖሪው ከነሱ ጋር ለምን ከኔ ጋር ነው የምትኖሪው ገባሽ አይደለ አትሰሚም ነው እወዳለሁ በእናትሽ እወዳለሁ እሺ ቆይ አብርሽ አስንናደድበት አብርሽ ስቃል ማርያም ስቃል ወደኛል አልወድሽም ማርያም ነው ወደኛ አልወድሽም ኧረ እባክህ የምሬ ነው አልወድሽም እስቲ ማልልኝ እስቲ እሺ አትወደድኝ በቃ አትወደድኝ መብት ነው አለሙድ ግን እንታረቅ አንተ ይሄው በማርያም ጣት እንታረቅ ብዬ ሀሴት የምር አናደሽኛል ሲጀምር ደግሞ አንድ ወሬ ናች ምንድን ነው የምትበረከኪው ስትነግጥ እሺ እንታረቃለን ቆይ አንድ ግን ቃል ግቢልኝ በዙሪያሽ ያሉ ሰዎች አብርሽ አይሆንሽም አብርሽ ለአንቺ አይሆንም ምናምን ነገር ደጋግሞ ስላሉሽ እኔን አታምኚ አብርሽ እኔ እኮ አላምንህም አላልኩም እነሱ እንደኔ እንዲያምኑ ስለምፈልግ እኔ ምን አገባኝ እኔ አንቺ ከተማመንን በዙሪያ ያሉ ሰዎች እኔ አደብድብኛው ነው ሰዎች አንቺን ሲወዱልኝ ደስ ይለኛል ትሌለ ታዲያ እኔም ሲወዱልኝ ደስ ይለኛል አብርሽዬ በደንብ ነው ፈገግ ብለህ አብርሽ ፈገግ ብለህ እሺ አብርሽ እባክህ አሴት በነገርሽ ላይ ማን የውስጤን ካልተናገርኩኝ ልታረቅሽም ተናገረኝ እውነት ተናገረኝ እሺ ታርቀን ትናገረኛለህ አይሆንም እሺ ተናገረኝና እንታረቅ በቃ ወይ ልናገር ወይ ደግሞ እንታረቅ እንዴ በቃ የምፈልገውን ነገር ላድርግና ታረቅኛለሽ እሺ በጣም ጥሩ ማለት እንታረቅሽ ነው የምትፈልጊው አዎ እርግጠኛ ነሽ እንዳነክሰኝ አብረሽ እንዳነክሰኝ ምንድን ነው እግዚአብሔር አባቴ በእናትህ አብረሽ በእናትህ በሚኪ ቆሚ በእናትህ ኧረ በእግዚአብሔር አንተ ደረቅ እንጨት ነው እኔ ምን አገባኝ እኔንም ልቤ እንደዚህ ያደረግሽው ገባሽ አይደለ ዘርጊ ቀጥ አድርጊው እግዚአብሔር አባቴ ተጋሪ ወደዚህ ተጋሪ ዘርጊ አብረሽ ወዳለው እባክህ ፉሽናሎ ማስብልሻለሁ አንቺ ማትራቂኝ ልጣልሽ አሁን መሪ ላይ አሳዘኝ አብረሽ በጣም የምታናጂኝ ታውቂያለሽ አይደለ እኔ እኮ አናድሃለሁ አውቃለሁ ግን እቀጣ በቃ ፋሲት እኔ ምን ያህል ልቤ እንደተሰበረ ታውቂያለሽ አይደል አውቃለሁ ምን ያህል እንዳዘንኩ ታውቂያለሽ አዎ ሲጀመር እንደማፈቅሽና እንደምወድሽ ያውቅሽ ነው የምትጫወችብኝ አይደል የሆነ ቀን ግን አሴት ልቤ ጨከነ ቀን ኧረ አምላኬ ኧረ ተውሰደኝ ይሄን ልቤን ስለምታውቂ ነው አሴት እንደዚህ የምታውቂ አይደለም ግን እኮ አሴት የሰው ልጅ ልብም ማለት ነው አንዳንድ ጊዜ መርሳት መተው ያውቅበታል የምሬን ነው የምልሽ እኔ አንድ ቀን ግን አንቺ የተውኩኝ የረሳሁሽ ቀን ግን እንደማደርግ አላውቅም እኔን ምን ያልኩኝ የተውኩኝ የረሳሁሽ ቀን እኔን ለምን ትረሳኛለህ ያኪ እኔ እኮ የምረሳ ሰው አይደለሁም አይደል ምንድን ነው የሚሻለሽ ግን አሴት አሱ ኧረ ታረቀኝና ገላግለኝ አይደለም አትፈታተኝ እሺ የምሬን ነው አሴት አትፈታተኝ እሺ ግን አንቺ አንድ ጠይቅሽ እሺ እውነት ልብሽ ውስጥ የሆነ ነገር ብትሆኚ እኔ ካጠገብሽ እንድርቅ ነው የምትፈልጊው? ኧረ በእግዚአብሔር ስም ኧረ አይደለም። ሌላም ጥያቄ እሺ ትወጂኛለሽ? አንድህም አፈቅርሃለሁ። አላረሳሳህም። ይሄስ ቅያሜው ስወድ
እኔም ሳፍቅርሽ አመሰግናለሁ። የኔ ሚስት ልትሆኚ እፈልጋለሁ። በነገር ላይ አንተ ስለፈለክ ሳይሆን ማዘር ሀሴትን መታወቅ እፈልጋለሁ ስላሉ በነገርሽ ላይ አስቀድሜ ያውቅ ነበር እንደዚህ አይነት ስሜት እንደምትሰማሽ በጣም አስቸጋሪ እንደምትሆኚ ያውቃለሁ። ልጎረን እንደምትል ታውቃለህ። ግን ይቅርታ ማድረግ በቃ ለካ እንደዚህ ከባድ ነው። ይቅርታ ማድረግ ከባድ ነው? ኧረ ቀላል ነው። የምር ከባድ ነው። ይቅርታ ማድረግ ደስ ይላል በጣም። ይቅርታ መደረግስ ግን ከይቅርታ ጠያቂው በላይ ይቅር ብያለሁ የሚለው ሰው ሰላም ያገኛል። ታውቂያለሽ? ይቅርታ አድራጊው አሁን ሰላም ተሰማ እጅግ በጣም። በነገር ላይ ይቅርታ ስላደረክልኝ ሳይሆን ሰላም የተሰማ እኔ ስላየኸኝ ነው። ሰላምህ እኮ ነኝ። ሰላም ነው ሆነ ሰላምህ ነኝ። ማን በጣም ነው የምወድሽ። እኔም በጣም ነው የምወድ። በነገርሽ ላይ እዛ ያስቀመጥሽውን ቦርሳ ከወሰዱት እኔ ያገባኛል። ወይኔ ቦርሳ ከመጣ ነው አብረሽስ ስለወረድኩስ እኔ ቦርሳ አምጪ ሲለኝ እኮ ገብቶኛል የሆነ ነገር ሊያረግ እንደሆነ። አብረሽ የት ሄደ? እኔ እኮ ቦርሳ አምጪ ምናምን ሲል የሆነ ነገር እንደሚያስብ ገብቶኛል። አብረሽ ውስጥ ገባ። እሱ በጣም ይቅርታ፣ ከዚህ በኋላ እንዳትፈልጊኝ፣ ሁሉም ነገር ሰልችቶኛል። አብርሽ በእናትህ አትቀልድ፣ ላውጣ። አብርሽ አንተ አላየኸው? እግዚአብሔር እና ይሄን ሁሉ አብርሽ አብርሃም ምንድን ነው የሰለቸው? እሺ አሁን ሴት ነገሮች ሲተካከሉ አብርሽ አንተ አብርሽ